ለኛ ባንዳ የሚለን ሞራል አለ። እኔ ፈርሜ የሸጥኩት መሬት አለ ዲሞክራሲ የለም ስላልኩ ነው። በየትኛው ሞራል ነው እኔ ባንዳ የሚለኝ? የትግራይ ህዝብ የታገለለት ዓላማ አልተሳካም። እናንተ ልጆቻችሁ አውሮፓና አሜሪካ እያስተማራችሁ የትግራይ ህዝብ እየተራበ ነው ያለው። ትግራይ ህዝብ ችግር ነው ያለው። አካል ጉዳተኛ አለ። እናንተ ዊስኪ ስትጠጡ ውሃ ያጣ ህዝብ አለ ስላልኩኝ እኔ ባንዳ እባላለሁ። እሱ ጠበንጃ ይዞ ትናንት ራሱን ይገዛን ነበር። ዛሬ ደግሞ አውሮፓ የተማረውን ልጁን አምጥቶ እኛን ሊያስተዳድረን ተነሳ አማራ መጣና ይሄ ባንዳ ግደል ይላል። ይሄ ነው ልዩነቱ። እሺ እና አምዶም ገብረስላሴ ያሉ ጀግኖች ህወሓት ስለተቃወሙ የቤት ኪራይ እየተከለከሉ የቤት ኪራይ እንኳን ተከለከላለ። ቄስ ያረና አበል ተብሎ እንዳይባርክ ተብሎ ሰሞኑን ደግሞ በየሰፈሩ እየወጣው ያረና የፈንቅል ምናምን እያሉ ባንዳ እያሉ እያስነበቡ ነው ስም። በዚህ ደግሞ ምን ይላል? ምርጫ እናደርጋለን። ፓራዶክስ። እኛ ባንዳዎች ተብለናል። እንግዲህ ዋና ባንዳ ነኝ እኔ ያልኩህ እኮ ህወሓት አንድና አንድ ነው። ሀገር ሙሉ ሽጥና 50 ዓመት ስልጣን ላይ ትቆያለህ ከተባለ አይደራደርም። በታሪኩ እንምጣ። የባንዳ ታሪክ ነው ያለው። ብሔር ለብሔር ማጋጨት ማለት ይሄ ባንዳነት ነው። በ27 ዓመት ውስጥ አማራና ኦሮሞ እንዲገዳደል አንድ ላይ እንዲሆን የተደረገ ሴራ ታውቃለህ? ከኔ በላይ ታውቃለህ? እስከ 23 ሚሊዮን አውጥተው ሐውልት ነው የሰሩት። አማራ ኦሮሞውን ጡት ይቆርጥ ነበር ብሎ ይሄ ከዚህ በላይ ባንዳነት አለ? አንዲት ሀገር አንድ እንዳትሆን ሁለት ትልቅ ብሔሮች ተጋጩ ማለት ሀገር ፈረሰች፣ ተበታተነች ማለት ነው። እነሱ እድሜ ልካቸው ኢትዮጵያን ራሱ ኢትዮጵያ የሚል ቃል አይጠሩትም፣ አይወዱትም። ሀገሪቷ ነው የሚሉት። በፓርላማ እኮ በቅርብ ጊዜ ነው ኢትዮጵያ የሚል ቃል እየሰማን ያለነው። ሀገሪቱ ነው የሚሉት። ማናት? የሶማሊያ ግብጽ ባንድ መጣለን። አሁንም ከግብጽ ጋር እየሰሩ ነው። ብዙ ነገር አለ። እንግዲህ እኛ በእኛ ታሪክ ኢትዮጵያን ለየት የሚያደርገን የባራትሪ ማስታወሻ የሚባል አለ። አንድ ያነበብኩት ጀነራል ባራትሪ የጣሊያን አድዋ ላይ የጀነራል ባራትሪ ማስታወሻ ላይ ምን አለ መሰለኝ? እነዚህ ኢትዮጵያ የሚገርም ህዝቦች ናቸው ይላል። እርስ በርሳቸው እየተባሉ ናቸው ብለህ ተወራቸውና እርስ በርሳቸው መባላት ያቆሙና አንተን ድራሽን ያጥፋዋል ብሎ ጽፏል። በዛን ጊዜ አፄ ዮሐንስ መተማ ላይ ከሞቱ ንጉስ ሚኒሊክ አፄ ተብለው ከተሾሙ በኋላ የሆነ የስልጣን ሽኩቻ ነበረ በትግራይና በሸዋ። ጣሊያኖች ክሪስፒ በዛን ጊዜ የጣሊያን ጠቅላይ ሚኒስትር አንቶኒዮ ክሪስፒ this is the time ማለት ይሄ ነው አሁን ታይም። ኢትዮጵያን ለመውረር ሂድና ትግሬዎችም አኩርፈዋል፣ ምኒልክን ታሸንፋለህ፣ ስለዚህ ግባ ብሎ መረብ ክሮስ አድርጎ ገባ። ኢሚዲየትሊ ራስ መንገሻ ስዩም ግን ከማን ጋር ነው ሳይድ ያደረጉት? ከምኒልክ ነው አንድ የሆኑት። በሀገር ጉዳይ አልተደራደሩም። የግል ችግራቸውን አቁመው ራስ አሉላ ከምኒልክ ጋር ተነጋግረው ጦርነት ገጠሙ፣ አያሸነፉ። ታሪካችን ይሄ ነው ያባቶቻችን ታሪክ። ችግር ቢኖርህ ለሀገር ሉዓላዊነት ስትል ያ ችግር ምን ማድረግ አለብን? መተዋል። ሀገር ይቀድማል። ህወሓት እንደዚህ የሚባል ነገር የለም። በዚህ በዘመናዊ ጊዜ ስለ ሀገር ሉዓላዊነት ብዙ ጊዜ ተደራድሯል። ሀገር ሉዓላዊነት መደራደር ማለት ምንድነው?